አማራን እንጂ አማራ ንሁን አላለ። ነገም ዛሬ አማራ ግዛት ነው። ዛሬ እኛን ጨርሶ ነው እዚህ መግባት ያለበት እንጂ ተከዜ አይሻገራት። ወልቃይት ጠገዴ ሰቲት ሁመራ ዞን ትግራይ አይደለም። በኢትዮጵያዊነታችን ግን ተስማምተን መኖር እንችላለን። የወያኔ የጦርነት ትንኮሳ ይብቃ፣ ንጹሃን ትግራይ ወልቃይት ጠገዴ ውስጥ አይኖሩም የሚል አጀንዳ የለንም። ከሰሞኑ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የህወሓትን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ የሚቃወም ህዝባዊ ሰልፍ ተካሂዷል። ሰልፉ በዞኑ በሚገኙ በአራት ወረዳዎችና በአምስቱ ከተማ አስተዳደሮች እምቢ ለዳግም ባርነት በሚል መሪ ሀሳብ ነው የተካሄደው። የህወሓት የጦርነት ፍላጎት ከአማራ ባሻገር ኢትዮጵያን ለማፍረስ መሆኑን የገለጹት የሰልፉ ተሳታፊዎች አቶ ጸጋዬ ደነቀውና አቶ ለምለሙ ፈረደ ዳግም ጭቆናን መቀበል እንደማይችሉ ነው የተናገሩት። ነዋሪዎቹ አክለውም ከትግራይ ህዝብ ጋር በጋራ እንዳይኖሩ ያደረጋቸውን ህወሓትን በቃ ማለት ይገባልም ብለዋል። አሁንም እኛ ዳግመኛ ይሄ ባርነት አንፈልገውም። የለንም ጸንቀን ከኩር መከላከያ ስር ሆነን አገራችን ይጠበቅልን። አማራን እንጂ አማራ ንሁን አላለ። አገርን ያዝ አገራችን ይዘናል። አይ እኔ በጉልበት እገባለሁ የብሔራዊ ስምምነት አልገባም አልሰማም እኔ ሰላም ያስፈልገኝ ምገባለው ሚል ከሆነ ድማ እንጠብቀዋለን። የተከዜ ዘመነን የማይካድራና የወልቃይት ሙላውን አማራ ጨፍጭፎ የሄደ ጓደኛ እንዲያደርግ ኢትዮጵያን ለማፍረስ እንጂ ይሄን አማራ ለማፍረስ አይደለም። ብቻ ለአማራ ብቻ አይደለም ኢትዮጵያን ለማፍረስ የሚያደርገው ጥረት ነው። ይሄ ዛሬ እኛን ጨርሶ ነው እዚህ መግባት ያለበት እንጂ ተከዜ አይሻገራት። የትግራይ ህዝብ ወንድሞቻችን ናቸው። ቤት ያለው ወደ ቤቱ፣ መሬት ያለው ወደ መሬቱ ኢትዮጵያዊ ነው ብለን ፈቅደናል። ወደ ቦታው እንዳይመጣ ወደ ወንድሞቹ እንዳይመጣ የወልቃይት ህዝብ አይከለክለውም። ስለዚህ ግን ይሄ የሚያደርገው ያለ እዚህ ወንጀል ፈጽሞ የሄደ አውሮ ጓደኛ እንዲያደርግ እየከለከለው መንገድ ላይ አግቶ አትሄዱም፣ እኛ ስንሄድ ምዕራብ ትግራይ ሳናረጋት አትሄዱም ነው የሚሏቸው። ምዕራብ ትግራይ ግን መቼም አይሆንም። ይሄ ከጥንት ከቅድመ ሀያታችን የነበረ ሰሜን ጎንደር አማራ ግዛት ነው ይሄ። ስለዚህ ነገም ዛሬ አማራ ግዛት ነው። በሰልፉ ላይ የተገኙት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ሰልፉ ሰላም ለሁሉም አስፈላጊ መሆኑን ለመግለጽ የተከናወነ መሆኑን አንስተዋል። የህወሓትን ጦር ሰባቂነትና ተስፋፊነት በጽኑ ያወገዙት ኮሎኔል ደመቀ የዞኑ አስተዳደር ከፌዴራል መንግስቱ ጎን መቆሙንም አረጋግጠዋል። የሰልፋችን ዋና ዓላማ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለህፃናት፣ ሰላም ለእናቶች፣ ሰላም ለአረጋውያን፣ ሰላም ለኢትዮጵያውያን አንዱ ነው። ሰላም እንጂ በጉልበት የሚሳካ አንዳች ነገር የለም። ክቡር ጠቅላይ ሚኒስትራችን ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ አማራ ማህበረሰብ አስተዳደርና ህዝብን ከጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። የሀገር መከላከያ ሰራዊቱ ለዞኑ ህዝብ ነጻነትና ራሱን በራሱ ማስተዳደር እንዲችል ለከፈለው መስዋዕትነት ምስጋና አቅርበዋል። የዞኑ ህዝብና አስተዳደር ከመከላከያ ሰራዊቱ ጎን ነው ያሉት ኮሎኔል ደመቀ ከትግራይ ህዝብ ጋር በሰላም ለመኖር ሁሌም ዝግጁ መሆናቸውንም አንስተዋል። ከጨለማ እንድንወጣ ደሙን አፍስሶና ህይወትን ከፍሎ ራስ በራሳችን እንድንተዳደር መንገድ የከፈተልን መከላከያችን ሰራዊት ለማመስገን ሁላችን ትግላችን ከጎን ሰራዊታችንን ነበር። ትላንትና ከጎን ሰራዊታችን ነበር፣ ዛሬም አለን፣ ነገም ከመከላከያችን ከፌዴራል ጸጥታ ኃይል ጎን እንደሆን በደስታ ለመግለጽ ጭምር ነው። የትግራይ ሰላም ወዳድ ህዝባችን ሰላም ለሁላችን ይጠቅማል። ጦርነትና ህወሓትን በቃ እንበል። ወልቃይት ጠገዴ ሰቲት ሁመራ ዞን ትግራይ አይደለም። በኢትዮጵያዊነታችን ግን ተስማምተን መኖር እንችላለን። የህወሓት የጦርነት ትንኮሳ የማይበጅ መሆኑን ለመላው ኢትዮጵያውያንና የዓለም ህዝብ ለመግለጽ ህዝባዊ ሰላማዊ ሰልፉ መካሄዱን በወልቃይት ወረዳ ዲረመጥ ከተማ በተካሄደው ሰልፍ ላይ ተገኝተው መልእክት ያስተላለፉት በብልጽግና ፓርቲ የወልቃይት ጠገዴ ሰቲት ሁመራ ዞን ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ዋኘው ደሳለኝ ናቸው። ባልተገባ መንገድ በወልቃይት ጠገዴ ህዝብ
ላይና በመላው ኢትዮጵያ ላይ እኩይ ሰራውን ይዞ የውጭ ጥላቶችን አዝሎ ወረራ ለማካሄድ ዝግጅቱን እያደረገ ያለውና በጠለምትና ራያ በግልጽ ወረራ የጀመረውን የወያኔ የጦርነት ትንኮሳ ይብቃ አይበጀንም ብለን ለመላው የአማራ ህዝብ ወንድሞቻችን ለመላው ኢትዮጵያን ለመላው ፍትህ ወዳድ ዓለም አካላት ለማሳወቅ ነው የተሰበሰብነው። ጦርነት አያዛልቅም፣ ጦርነት አያዋጣም። እኛ ወደ ውይይት ወደ ጠረጴዛ ለመምጣት የሚያስፈራን ወደ ገለልተኛ አካል ለመምጣት የምንፈራበት እውነት እጃችን ላይ ስለሌለ የትኛውም አካል እንቀበላለን ብለን ከአንድ ጊዜ ብቻ ሳይሆን 2-3 ጊዜ ሁመራ ላይ ጋብዘን ለመወያየት ሞክረናል። እሱ ብቻ አይደለም፣ የዓለም ታላቁ ሀገር አሜሪካ አምባሳደር የሆነው ሚስተር ማሲንጋን ሁመራ ላይ ጋብዘን ተወያይተናል። አቶ ዋኘው የአሜሪካ ኤምባሲ በኢትዮጵያ አምባሳደር ኤርቪን ማሲንጋን ጨምሮ ሌሎች አካላት ወደ አካባቢው መጥተው በተደረጉ ውይይቶች በአካባቢው ማህበረሰብ ላይ ወንጀል ፈጽመው ከሄዱት አካላት ባሻገር ከሰላማዊ የትግራይ ወገኖች ጋር አብሮ ለመኖር ችግር እንደሌለባቸው ነው የተናገሩት። ተፈናቃይን ለጦርነት መቀስቀሻነት መጠቀም ግን ተገቢ ያለመሆኑን አቶ ዋኘው አክለዋል። እኛ በውይይታችን ላይ ፍትሃዊ ጥያቄያችን አቅርበናል። የኛ ጥያቄ ንጹሃን ትግራይ ወልቃይት ጠገዴ ውስጥ አይኖሩም የሚል አጀንዳ የለንም። በእነዚህ ሰዎች ቴንዳ ላይ አስቀምጠህ በራብ አለንጋ እያስገረፍ በእነሱ የሚመጣው እርዳታ ለጥይት እያዋልክ የተፈናቀላለይ ብሎ ለነሱን እንደመቆመሪያ የያዘ ቁማረኛ ድርጅት ግን እየተቋመረ ይገኛል። እኛ ለውይይት ክፍት ነን። ጌታቸው ረዳ መጥቷል፣ ተፈናቃይ መለሱ ብሎናል። እኛም ዝግጁ ነን፣ እንቀበላለን። ወልቃይት ጠገዴ አማራ ነው፣ ጎንደሬ ነው። ይህን ሀቅ ተቀበሉ። እንደማንኛውም ኢትዮጵያ አብረው ይኑሩ። ወንጀለኞች ግን ይጠየቃሉ፣ ከኛም ካለ ይጠየቅ። ንጹሃን ግን አብረው ይኑሩ ብለናል። ነገር ግን ተፈናቃይ እንዲመለሱና እንዲኖሩ ሳይሆን የሚፈለጉ በእነሱ ስም ወልቃይት ጠገዴ ወረህ እንደገና ይዘህ ታላቋን ትግራይ መመስረት ነው። ህወሓት ቀደም ሲል በህዝቡ ላይ ያልፈጸመው ግፍና በደል አለመኖሩን ያስታወሱት የሰቲት ሁመራ ከተማ አስተዳደር ከንቲባ እንኳይነህ ሙሉ አሁንም ለዳግም ወረራ እያደረገ ያለውን እንቅስቃሴ ለመከላከል ዝግጁ መሆናቸውን ገልጸዋል። ላለፉት 27 ዓመታት ፍቅርና ሰላም ከማይተዋወቁ የህወሓት ቡድን በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን ያልተፈጸመ ግፍና በደል የለም። አሁንም ለዳግም ጦርነት፣ ለዳግም ጭቆና፣ ለዳግም ግፍና በደል በዓለም አቀፍ የፈረመውን የፕሪቶሪያል ስምምነት በመጣስ በጠለምት በይፋ ጦርነት ጀምሯል። ባርነትን የተጠየፈ ትግል ነፃነቱን በክንዱን ያውጃል። ትግላችን ራስን የመሆን ፍትሃዊና ህጋዊ ትግል ነው። በነካን ዕለት ከመላው ኢትዮጵያ ህዝብና ከጀግናው መከላከያ ሰራዊት ጋር በመሆን ለአንዴና ለመጨረሻ ኢትዮጵያን መንካት አይቻልም እንዲል ማድረግ የግድ ይለናል። እየተደረገ ያለው ትግል አብሮነትንና ዘላቂ ሰላምን ለማጽናት ነው ያሉት አቶ እንኳይነህ ይህንንም ለማረጋገጥ ከሀገር መከላከያ ሰራዊት ጎን መሆናቸውንም አረጋግጠዋል። ትግላችን ዘላቂ ሰላምና አብሮነትን ለማጽናት ነው። ትግላችን እናት ሀገራችን ኢትዮጵያን ብልጽግናዋን ማረጋገጥ ነው። እነዚህና ሌሎች ትግሎች እውን የምናደርጋቸው ከፍትህ ወዳዱ ኢትዮጵያውያን ጋር በመደመር አንድነትን በመፍጠር በመዋሃድ በመጣመር በመሰባሰብ በመናበብ በመቀናጀት እንዲሁም ከጀግናው መከላከያ ሰራዊታችን አብረን በመሰለፍ ነው። ባርነትን የተጠየፈ የተከዜ ዘብ ኃይል ከፍትህ ወዳድ ኢትዮጵያ ጋር አውሮ የተሰለፈ ከመከላከያ ኃይላችን አውሮ የዘመተ አሁንም አውሮ የሚዘምት ደጀነቱን ያረጋገጠ አሁንም የሚያረጋግጥ ለወዳጅ የሚያኮራ ጠላትን የሚያስፈራ የኢትዮጵያ የቁርጥ ቀን ኃይል ነው። በትግራይና በአማራ ህዝቦች መካከል ለዘመናት የነበረውን አብሮነትና አንድነት በመናድ የጥላቻና የጦርነት አዋጅም ደጋግሞ በመስበክ የሀገርን ሰላም ከማናጋት የማይመለሰውን የህወሓትን አካሄድ መቃወም እንደሚገባ በተደረጉ ህዝባዊ ሰላማዊ ሰልፎች ላይ ተስተጋብተዋል።